ጅንኑና ቅመሟ ምንና ምን ናቸው? የጆሮ ጉትቻ የአንገትም ጌጥ ናቸው ይባላል። ለምሳሌ የጆሮ ጉትቻ ታውቃላችሁ አይደል? ቤተሰብ የጆሮ ጉትቻ አንዱን ትታችሁ አንዱን ማድረግ አትችሉም። የምታደርጉት ሁለቱንም ነው አይደለም? እሺ እንዴት አመሻችሁ ግን ቤተሰብ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እና እንደ ጆሮ ጉትቻ አይባቸው ሁለቱንም ማለት እኔ እንደዛ ነው የማያቸው። ሀይሚም ቡራም የጆሮ ጉትቻ አድርጌ ነው የማያቸው። እና የዛሬውን ቪዲዮ እንዴት አያችሁት? ማናት ስሟ? የዚች ልጅ ስም ግን ሊይዘው አልቻልኩም ቤተሰብ። አብሳላት ስምሽ ሊያያዝልኝ አልቻለም። እና አብሳላት እንግዲህ ዛሬ ቡራ ትናንት ቪዲዮ አብረው ሰርተው ነበረ እና እኔ አላየሁትም እውነት ለመናገር ቪዲዮዋቸውን ቁም ነገር ማለት ነው። እና በእርግጥ ትናንትና የሰሩት ቪዲዮ ላይ የኔና ያንቺ የመጨረሻ ነው ከዚህ በኋላ አንገናኝም ምናምን ብሎ መሰለኝ የተለያዩትና ከዚህ በኋላ እንገናኝም ብሎኛል። ስለዚህ እኔ ደግሞ ካለሱ መኖር አልችልም፣ መጥፎ ልማድ አስለምዶኛል፣ ይናፍቀኛል፣ ገና ካሁኑ እንቅልፍ መተኛት አልቻልኩም ብላ እንግዲህ ፍፄን ይዛ ቤት ድረስ መታለች። እና ስታንኳኳም ሀይሚቲ ቤት ለእንግዳ ነው ብላ እንግዲህ ተቀብላት አስገብታታለች። ከዛ በኋላ ግን ምንድን ነው የፈለግሽው? ምን ልታዘዝ ስትላት ብሩኬ ነው የምፈልገው ስትላት፣ ብሩኬ ደግሞ አልነበረም ቤት ውስጥ ተጠርቶ መጣ ማለት ነው። ተጠየቀች ፍላጎቷን ስትጠየቅ እኔ ካላንተ መኖር አልችልም ቡራዬ ይቅርታ አድርግልኝና ስለዚህ ባብሬ መሆን እፈልጋለሁ፣ አንተን ማየት እፈልጋለሁ፣ በቃ ብዙ ትዝታዎችን ጥለህብኛል፣ ብቻ ብዙ ነገር እያለች ነበር። እና እሱም ደግሞ እየነገራት ነበር እኔ የቀረብኩሽ በእህትነት ነው እንጂ በሌላ ነገር አይደለም፣ ለምንድን ነው ወደ ሌላ ነገር ያሰብሽው እያለ እሱም ሲመልስላት ነበር። ሀይሚቲም ደግሞ መናገር ያለባትን ነገር ስትናገር ነበር። ምክንያቱም እኔን ስታየኝ እኔ ምን እመስልሻለሁ? እኔ ፍቅረኛው እያለሁ ስታየኝ እኔ ጎረምሳ ነኝ ወይንስ ደግሞ እንጨት መስዬ ነው የሚታይሽ ፊትሽ ያለሁት ብላ ሀይሚቲም ስትመልስላት ነበረ ማለት ነው። እና ወደ እውነቱ ስንሄድ ማለት ነው ለምንድን ነው ግን ሴቶች ወንዶችም ሆናችሁ የሰው ነገር ትወዳላችሁ? እንደው ሪል ነገርም ላይ ማለት ነው ስንሰማ ባል ሲቀሙ ወይም የሰው ፍቅረኛ ሲቀሙ ምናምን እናያለን። ሴቶችም ወንዶችም ፍቅረኛ እያላቸው ራሱ ማለት ነው። እና ብዙዎቹ ልጅ እያላቸው የ3 ልጅ 4 ልጅ አባት ወይም እናት ሆኖ ራሱ ሌላ ሴት ጋር ሌላ ወንድ ጋር ሄዱ ይባላል ማለት ነው። እና እንደውም በዚህ ሳምንት 3 ልጅ እያለው ማለት ነው ሌላ ሴት ጋር ሄዶ ያችን ሴት አስረገዛት አይታችሁ ከሆነ ማለት ነው። ከዛ ምን አለ ሁለቱን ነው እንጂ የምቀበለው አንዱን አልቀበልም የኔ ልጅ አይመስለኝም አይለው መሰለኝ ሰውየው። በጣም የሚገርም ነገር ሚስቱን አስቀምጦ ሌላ ሴት ጋር ሄዶ እና በጣም ነው የሚያስጠላው። ያለንበት ጊዜ በጣም ከባድ ነው። እና ለምንድን ነው የሰው ነገር የሚያምራችሁ? ሴቶችም ሆናችሁ ወንዶች የራሳችሁን በደንብ አድርጋችሁ ይዛችሁ ለምንድን ነው የማትቀጥሉት? ሀይሜና ቡራ በነገራችን ላይ የሚሰሩት ስራ አስተማሪ ነገር አለ። ትክክለኛ የሚደረግ ነገር ነው እየሰሩ ያሉት። እውነት ነው የምላችሁ። በዛ ላይ ደግሞ ማለት ብዙ ልጆችን እየጠቀሙ ነው ያሉት። ሀይሚቲም ቡራ አልተረዳችኋቸውም። እናንተ አልተረዳችኋቸውም። ልጆቹን ተረዷቸው። አስተማሪ ነገር የሚሰራሉ። በዛ ላይ ደግሞ ወጣቱን ማለት ነው እያመጡ ባብረው እያሰሩ ቻናል እየከፈቱ እየቀየሩ ነው ያሉት። እየቀየሯቸው ነው ያሉት። ግን እነሱ የዩቲዩብ ቻናል የከፈቱላቸው ልጆች ሰነፎች ስለሆኑ ግማሹም እየሰራ ነው፣ ግማሹም ትቶታል ማለት ነው። እየሰሩ አይደለም። ለምሳሌ አሁን ሊንዳ፣ ቅዱስ፣ ማናት ሶሲ፣ አረ በጣም ብዙ ልጆች በእነ ሀይሚ መጥተው ቻናል የተከፈተላቸው እሱንም ማለት ነው። ፋሲል አሁን ሀይሚን አፍቅር ያለው ቀለበትም አድርጌላታለሁ ብሎ መጥቶ በስበቡ ማለት ነው ቻናል ተከፍቶለት ነው ሄዶ፣ ግን አልሰራበትም እንጂ ማናት ሊንዳ ብሩኬን አፍቅር ያለሁ ብላ ነው የመጣችው። ማናት ሶሲ፣ ብዙ ልጆች። ቅዱስ ለምንድን ነው የመጣው? ሀይሚን ብሎ ነበር የመጣው። ግን ሲመጡ እንደዛ ነው እያሉ የሚመጡት። መጨረሻ ላይ ግን ቻናል እየተከፈተላቸው ይሄዳሉ።
ይሄ የሀይሚና የቡራ የመልካምነት ጥግ ነው። በዛ ላይ ደግሞ ማለት ነው ዝም ብለው አምጥተው ሰብስክራይብ አድርጉ ማለት ብቻ ሳይሆን እነሱም እየተጠቀሙ እነዛንም እየጠቀሙ ነው ያሉት። እዩ ስትመጣ ማለት ነው ብሩክ ያስረግዞኛል ብላ መጣች። ሄዱበት በዚህ ዙሪያ ማለት ነው ሄዱበት። ከዛ ለዩ ቻናል ተከፈተላት ማለት ነው። ለዩ ቻናል ተከፈተላት። እዩ አሁን የራሷን ህይወት ትኖራለች፣ ትሄዳለች። ወጣች፣ በቃ እዩ ወጣች። ማናት የመጣችው? አብሳላት መጣች ማለት ነው። አብሳላት መጣች። አብሳላትም ደግሞ ትናንትና ቻናል ተከፈተላት። የእነዚህን ልጆች እንትን አዳምጡ፣ ምን እያደረጉ እንደሆነ ሀይሚቲና ቡራ ምን እያደረጉ እንደሆነ አዳምጡ። እነሱ ብቻ አይደለም እየተጠቀሙ ያሉት፣ ወጣቱንም እየጠቀሙ ነው ያሉት። እናንተ ግን አልገባችሁም። አንዱን ይዛችሁ አንዱን ትጨፈጭፋላችሁ። ቡራን ትደግፉና ሀይሚትን ትወግራላችሁ። ሀይሚትን ደግፋችሁ ቡራን ትወግራላችሁ። እኔ እንዴት አድርጌ ላስረዳችሁ ማለት ነው እውነት እና ማለት ነው። አሁን ዛሬ መታ ማናት አብሳላት ከአንተ መለየት አልፈልግም፣ ብዙ ትዝታዎችን ሰጥተኸኛል፣ ትናፍቀኛለህ፣ እንቅልፍ ነስተኸኛል ምናምን ምናምን። እንደውም ምን አላት ቡራ ሀይሚቲ ስትናገር መጥፎ ነህ አንተ ነህ አለች። ፍፄን አንተ ነህ የምታስደፍረኝ ከጀርባዬ ሆነህ አለች ማለት ነው ስትለው፣ ፍፄ ደግሞ ምን ላድርግ እንደው ቤቱን አሳይ ስላለች ነው የምናወራው ነገር ስላለች ነው ምናምን ብሎ ይቃ ፍፄ ተርበተበተ ማለት ነው። ከዛ ማለት ነው ቡራም ደግሞ ምንድን ነው ያላት? በቃ መጥፎ ነገር አትናገር ያላት። መጥፎ ነገር አትናገሪ ታይ ምናምን ስላት፣ እንዴ እኔ ስናገር መጥፎ ነገር አትናገሪ እንደዚህ አትበይ ትሉኛላችሁ አለች ሀይሚቲ ማለት ነው አለች ማለት ስላለባት ማለት ነው። በነገራችን ላይ ማለት ነው ሀይሚቲም የገባት ናት፣ ቡራም የገባው ነው። ግን አብሳላት ግን የሆነ ፍራቻ ነገር አለባት ማለት ነው። ፍራቻ አለባት። ግን የሚሰራው ስራ ማሰብ ካለባችሁ ትክክል የሚደረግ ነገር፣ ትክክለኛ በሰዎች ላይፍ ላይ በሰዎች ኑሮ ላይ የሚመጣ ነገር ነው። ይሄ ነገር ትምህርት አለው። አዳምጡት፣ ተከታተሏቸው በደንብ እና ሀይሚ ማለት ነው ይጠቀማሉ፣ ይጠቅማሉ፣ ያስተምራሉ ማለት ነው። ያስተምራሉ። ኦኬ እኔ የምናገረው ግን ገብቷችኋል? የሚገባው ይገባዋል፣ የማይገባው ደግሞ ተሳድቦ ይሄዳል። በተለይ እኔ ዛሬ ነው አንዷ ሰብስክራይቡን አንሱት፣ የሀይሚ ወዳጁ ሰብስክራይብ አንሱ። እኔ እኮ ሀይሚን እኮ አይደለም የምናገረው እኮ እናንተ የምትሳደቡትን ነው የምትሳደቡትን። የሀይሚን ንጉስን እየተሳደባችሁ ነው ያላችሁት። ባሏን ባዶ ላይ የምትቀሩት እናንተ ናችሁ በኋላ